ሁሉም የሚመጡት አዲስ እስረኞች በሚባል ደረጃ ከነሱ ስር ነው የሚሰሩት። እስከ ዛሬ ድረስ አዲስ እስረኛ ሆኖ እዚህ ገብቶ እነሱን ያስቸገራቸው ሰው የለም። ይሄ ግን እንደ ሌሎቹ እስረኞች አይደለም። በሚሄድበት በየትኛውም ቦታ አለቃ እሱና እሱ ብቻ ናቸው። ታዲያ እስከ ዛሬ አዲስ እስረኛ ሲመጣ ማሰቃየት የለመዱት ፖሊሶችም ጉልበተኛ ታራሚዎችም ላይ ገና ከመምጣቱ ጭንቀት ሆኖባቸዋል። ባላም ደግሞ በዚህ እስር ቤት ውስጥ ታራሚ ሳይሆን አለቃ ነው ማለት ይቻላል። እንዲያው ለስሙ እስር ቤት ውስጥ ገብቷል ይባላል እንጂ ምንም የቀረበት ነገር የለም። የሱ ክፍል ከሌሎች እስረኞች በእጅጉ ይለያል። በጣም ብዙ ስክሪኖች ያሉት ሲሆን እያንዳንዱን የወንጀል ስራዎችንም ከዚሁ ክፍል ውስጥ ሆኖ እያሳለጣቸው ይገኛል። ባላም ከፖሊሶችም ሆነ ከማንም በላይ መታሰሩን ይፈልገዋል። ምክንያቱ ደግሞ ምንም አይነት ጠላት አያጠቃውም፣ ደህንነቱ የተጠበቀ ቦታ ነው። በሌላ በኩል አዳዲስ እስረኞች ወደዚህ እስር ቤት እየገቡ ነው። ከነዚህ እስረኞች መካከልም ጃክ አንደኛው ሲሆን የታሰረውም የገዛ የሥራ ባልደረባውን በመግደሉ ምክንያት ነው። ጃክም ገና ወደዚህ እስር ቤት ከመምጣቱ ግሪን የተባለው ጠባቂ እየደበደበው እዚህ እስካለ ድረስ እንደ እንስሳ ለነሱ መታዘዝ እንዳለበት ነግሮታል። ይሄ ግን ጃክን አያስማማውም። ውጪ በነበረ ሕይወቱ እሱ ከማንም በላይ አለቃ ነበረ። ጃክ እዚህ እስር ቤት ከመግባቱ ከአንድ ቀን በፊት ባንክ ለመዝረፍ ሄዶ ነበረ። የሄደው ደግሞ ብቻውን አይደለም። ሌሎች ከፖሊሶች ጋር የሚሰሩ አባላቶች ከሱ ጋር የነበሩ ሲሆን የሚዘርፉትም ገንዘብ ሳይሆን ዶክመንት ነበረ። በዚህ ባንክ ውስጥ የባላም ገንዘብና ሚስጥራዊ ዶክመንቶች ተደብቀው ይገኛሉ። ታዲያ ጃክም እነዚህ መረጃዎች ይፋ በማውጣት ሙሰኛ ፖሊሶችና የመንግስት አባላቶችን ለማጋለጥ አስበው ወደ ባንኩ ሄደው ነበረ። በጊዜውም ተሳክቶላቸው የባላምን እያንዳንዱንና የባለስልጣኑን እያንዳንዱን ዶክመንቶች አግኝተው ነበረ። ምን ያደርጋል፣ ከዛ ሁሉ ችግር በኋላ ጃክ ወደ ቤት ሲመለስ ባለቤቱን ሞት አግኝቷታል። ይህም ሊሆን የቻለው ባመነው በገዛ ጓደኛው እንደሆነ ስላወቀ ጓደኛውን ከፎቅ ላይ ጥሎ ገሎታል። በአሁኑ ሰዓትም ጃክ ከዚህ እስር ቤት ውስጥ የሚገኘው ይህንን የሥራ ባልደረባውን ገለሃል በሚል ክስ ምክንያት ነው። በሌላ በኩል ትሪሻ የተባለችን ጋዜጠኛ እንተዋወቃለን። ትሪሻ ጃክ ወደ እስር ቤት ከመግባቱ በፊት እያንዳንዱን የባላምና የባለስልጣናቶቹን መረጃ በሯ ላይ በቦርሳ አስቀምጦላት ነበረ። በቦርሳው ላይም እነዚህን ሙሰኛ ፖሊሶችና የባላምን ሥራ እንድታጋልጥ የሚያሳስብ ወረቀት ተቀምጦላታል። በሌላ በኩል ጃክ እስር ቤት ከገባ ገና በአንደኛው ቀን የባላም ያጎት ልጅ ወደሱ ጋር መጥቶ ገንዘብ እየጠየቀው ነው። እስር ቤት ውስጥ ከገባ ሰዓት ጀምሮ ምንም ችግር አላጋጠመም። ይሄ ደግሞ ሊሆን የቻለው በእኛ ምክንያት ነው። አሁንም በሰላም መቆየት የምትፈልግ ከሆነ ገንዘብ መክፈል አለብህ በማለት ጃክን ገንዘብ እየጠየቀው ነው። ይህ ግን ለጃክ ፍጹም የማይሆን ጥያቄ ነው። ጃክ በገንዘብ ፋንታ እንደሞት የሚፈራው የባላምን የአጎት ልጅ እና ሰዎቹን እዛው ደብድቧቸዋል። በአሁኑ ሰዓትም ጃክ በዚሁ ምክንያት ባላምን ለማናገር ወደ አንድ ክፍል መጥቷል። ይህ ክፍል ዙሪያውን በካሜራ የተጠመደ ሲሆን ባላም ደግሞ ካለበት ሚስጥራዊ ክፍል በመሆን እዚህ ውስጥ ያለን ሰው ማናገር ይችላል። ባላምን በጊዜው ለጃክ አጠር ያለ መልእክት ሰጥቶታል። እዚህ ውስጥ የምንሰራው ቢዝነስ ነው። በመንገዳችን ላይ ማንም ሰው እንዲገባ አንፈልግም። አይሆንም ብለህ የምታስቸግር ከሆነ ደግሞ ልክ እንደ ሚስትህ አንተም የምትሞት ይሆናል በማለት ለጃክ ማስፈራሪያ የቀላቀለ መልእክት ነግሮታል። ጃክ ደግሞ ባላም የተባለው ክፉ ሰው ስለ ሚስቱ መሞት ማወቁ በጣም ረብሾታል። ባላምም ቢሆን እንደዛው። ጃክን በሚያናግረው ሰዓት በአይኑ ውስጥ ምንም ፍራቻ አላየበትም። እናም ውሎ ሲያድር ይሄ ሰው ችግር እንደሚሆንበት ቀድሞ ስለታወቀው ከሰዎቹ መካከል አንደኛውን እንዲገለው ልኮታል። ይሁንና ባላም ኃይለኛ ብሎ የላከው ሰው ጃክ ከምንም ሳይቆጥር ደብድቦ ጥሎታል። በሌላ በኩል ጋዜጠኛዋ ትሪሻ ይህንን ነገር ለማጋለጥ ስትል ወደ አንድ ቢሮ መጥታለች። በዚህም ማርክ የተባለን ሰው ያገኘች ሲሆን ማርክም በዚህ ጉዳይ ላይ ሊያግዛት የሚችል ጆንሰን የተባለ ከፍተኛን ሰው ጠቁሟታል። ጆንሰን እያንዳንዱን ፖሊሶችና የባላምን ሰዎች እስር ቤት መጣል ይችላል። ትሪሻም ይሄን እንዳወቀች ወዲያውኑ ወደ ጆንሰን ቢሮ በምትሄድ ሰዓት ጸሐፊው ስብሰባ ላይ እንደሆነና እሱን ማግኘት እንደማትችል ነግራታለች። የሚገርመው ግን ትሪሻ ህንፃውን ለቃ እየወጣች በነበረ ሰዓት ጆንሰንን ከጓደኛው ጋር ታገኘዋለች። ይህም በቀላሉ የማይገኘውን ሰው ባንዴ እንድታገኝ ያደረገላት ምርጥ አጋጣሚ ነበረ።
ትሪሻም አጋጣሚውን ሳታባክን በእጇ ላይ ስለሚገኘው መረጃና ስለ እያንዳንዱ የመንግስት ባለስልጣናት ሚስጥር ነግረዋለች። ጆንሰንም በትሪሻ ሐሳብ ይስማማል። እነ ባላም በዚህ ሁኔታ የሚቀጥሉ ከሆነ ለልጆቻቸውና ለሀገራቸው ከፍተኛ ጉዳት ስለሚያመጡ እነዚህን ሰዎች በማጥፋት ስራ ላይ ከጎኗ ለመሆን ተስማምቷል። ለትሪሻም በምፈልገው በማንኛውም ሰዓት እንድትደውልለት የግል አድራሻውን ሰጥቷታል። በሌላ በኩል ጃክ የሚጎበኝ ሰው አለ ተብሎ በሚሄድ ሰዓት ትሪሻ መሆኗን ይመለከታል። ጃክም ቢሆን ሁሉም ነገር መልኩን ይዞ እስካላየ ድረስ ምንም ማውራት አይፈልግም። ወደ ክፍሉም ተመልሶ በነበረ ሰዓት ዊሊያም የተባለ አንድ ታራሚ ወደሱ ጋር ይመጣል። ዊሊያም እንደሌሎቹ ክፉ ሰው አይደለም። ለጃክም ከባላም ጋር ባይጣላ መልካም እንደሆነ እየነገረው ነው። ይባስ ብለህ ያጎቱን ልጅ መተከዋል። አሁን ላይ ያንተ ህይወት አደጋ ላይ ነው። በየትኛውም ሰዓት መጥተው ሊገሉህ ይችላሉ ብሎ በሚነግረው ሰዓት ጃክ ማንንም እንደማይፈራ ተናግሯል። እነ ጃክ ይሄንን እየተነጋገሩ በነበረ ሰዓት ኤሊና የምትባል ሴትና ካት የምትባል ሴት እስረኞች እየተደባደቡ ነበረ። ጥበቃዎቹም ድብድቡን ከገላገሉ በኋላ ኤሊናን ብቻ ፊቷን ሸፍነው ወደ ባላም ክፍል አምጥተዋታል። ፊቷ የሚሸፈነው ያው የባላም ክፍል ወዴት እንደሆነ እንዳታይ ሲባለው። ወደ ባላም ክፍል ከመጡ ሰዎች መካከልም ያጎቱ ልጅ አንደኛው ነው። ባላም ያጎቱ ልጅ እዚህም እዛም ውር እያለ የሚያመጣው ችግር ምቾት ሊሰጠው አልቻለም። ለከዚህ በኋላውም እንዲጠነቀቅ ነግሮት ፊቱን ወደ ኤሊና አዙሯል። ኤሊናና ካት እኩል ተጣልተው ሳሉ ኤሊና ብቻ ወደዚህ የመጣችበት ዋነኛው ምክንያት ካት ወይንም ካትሪና ከባላም ሰዎች መካከል አንደኛዋ ስለሆነች ነው። ካትሪና ማለት ከኔ ምርጥ ሰዎች መካከል አንደኛዋ ነች። ከሷ ጋር መጣላት ማለት ከኛ ጋር መጣላት ነው። የሷ መንገድ መዝጋት ማለት የኛም መንገድ መዝጋት ነው። በተቻለ አቅም ከሷ ጋር ምንም ችግር ውስጥ ላለመግባት ሞክሪ። በተረፈ ሁላችሁም ማንኛችሁም ብትሆኑ የጃክን ጭንቅላት ቆርጦ ላመጣልኝ ሰው 100,000 የአሜሪካን ዶላር ለመክፈል ዝግጁ ነኝ በማለት በጃክ ላይ የሞት አዋጅ አውጆበታል። ይሄ ወሬም በእስር ቤት ውስጥ ላሉት ለሁሉም ገንዘብ ፈላጊ እስረኞች ለመሰራጨት ሰዓታት እንኳን አልፈጀበትም። አንድ ሰው ብቻ በመግደል 100,000 ዶላር ማግኘት። ጉዱን ያላወቀው ጃክ መደበኛ ቀኑን በዛው እስር ቤት ውስጥ እየመራ ነበረ። ዙሪያውንም በታራሚዎች ተከበው በሚደባደቡ ሰዓት መልካም የሆነው ዊሊያም ከሱ ጎን ቆሞ ሲያግዘው ነበረ። በሌላ በኩል ትሪሻ ይረዳኛል ብላ አምና ያገኘችው ጆንሰን ከባላም ጋር ነው የሚሰራው። ለባላምም ያቺ የተረገመች ሴት ሁሉም ስሞች፣ ሁሉም ዶክመንት አላት፣ ትልቅ እንቅፋት ነች በማለት በእጁ ላይ ያለውን መረጃ በሙሉ ለባላም አሳልፎ ሰጥቶታል። ባላምም ቢሆን ያቺ ሴት ሳይውል ሳያድር እንድትገደል ትዕዛዝ አስተላልፏል። በሌላ በኩል ጃክ በሄደበት ሁሉ ያንን ብር ለመውሰድ ሲሉ ያገኙት ሰዎች ከሱ ጋር እየተፋለሙ ነው። እሱም ቢሆን መደባደብ አይደክመውም። ከመጡት ጋር ሁሉ ደስ እያለው ነው የሚደባደበው። ደስ የሚለው ነገር ግን በመጨረሻ ሁሌም የሚያሸንፋቸው እሱ ነው። ጃክም ከዛ ክፍል ጥበቃዎቹን ደብድቦ በሚወጣ ሰዓት በጣም ብዙ ታራሚዎች በመንገዱ ላይ ይጠብቁታል። አሁን ላይ ጉልበት መጠቀም አስፈላጊ አይመስልም። ጃክ ልክ እንደ ጉልበቱ አይምሮም አለው። ለእያንዳንዱ እስረኞችም 100,000 ዶላር ማለት ለናንተ ሁሉ ሲከፋፈል የሚደርሳችሁ በጣም ጥቂት ነው። ደግሞ አስተውሉ፣ በድብድቡ ሰዓት ሁላችሁም በህይወት ተተርፋላችሁ ማለት አይደለም። እንደው በኔ ይሆንባችሁ ይቅርባችሁ በማለት እስረኞቹን አሳምኗቸው ሁሉም ተበትነዋል። የበንዲ እንዳለ ጋዜጠኛዋ ትሪሻ በጣም የምታምናት ጓደኛዋ ጋር ሄዳለች። ይቺ ጓደኛዋ አሊስ ትባላለች። ትሪሻም ይሄንን ሁሉ አስጨናቂ መረጃ ለብቻ መያዟ አይምሮዋን በጣም ስላስጨነቀው ለልጅቷ የምታውቀውን በሙሉ እየነገረቻት ነው። አሊስ ይሄንን የምታደርገው የምታምናት ጓደኛዋ ስለሆነች መረጃን አታሳልፍም በማለት ነው። ወደ እስር ቤት ስንመለስ የባላም ተወዳጇ ሴት ካት ወይም ካትሪና ከሰዎቹ ጋር ተሰብስባ በነበረች ሰዓት ኤሊና ይቅርታ ለመጠየቅ ወደ እሷ ጋር መጣለች። ካት ግን በይቅርታ ፋንታ እንደ አዲስ ድብድብ ያስነሳች ሲሆን ይህም የኤሊናን ትዕግስት አስጨርሷታል። ኤሊና ትሁት ለመሆን እየሞከረች እንጂ ፈሪ አይደለችም። ትዕቢተኛዋ ካትንም እንደ አዲስ ተደባድባት፣ በእውኑ ግን እድል ሳይቀናት ቀርቶ በቦታው ላይ ተሸንፋለች። ጥበቃዎችም ራሷን የሳተችው ኤሊናን ወደ ሕክምና ክፍል የወሰዷት ሲሆን ልጅቷም ራሷን ስታ ተኝታለች። ይሄ የሚሆነው ግን ሰዎቹ ከክፍሉ ለቀው እስኪወጡ ነው። ኤሌና የሁሉንም ሰው መውጣት በመጠበቅ ወዲያውኑ ካልጋዋ ላይ የተነሳች ሲሆን በክፍሉ ውስጥም የሚገኙትን መድኃኒቶች በሙሉ ሰርቃለች።
ከዛም በአየር ማስገቢያው በኩል ክፍሎቹን በሙሉ ዞራ የቃኘች የሚገኝ ሲሆን እየፈለገች የሚገኘውም የባላምን ድብቅ ክፍል ነው። ኤሌናም ይህንን በምታደርግ ሰዓት መንገዷ እንዳይጠፋትና ከዚህ ውስጥም ከወጣች በኋላ የባላም ክፍል የት እንደሆነ እንዳይዞርባት ስትል እያንዳንዱን የምትሄድበትን መንገድ ካርታ በሰውነቷ ላይ ስትስል ነበረ። ከዛ ደግሞ መልካም በሆነው በዊሊያም እርዳታ አማካኝነት ማንም ሰው ሳይዛት ወደ ሕክምና ክፍሏ ተመልሳለች። በዚያን ቀን ማግስት ትሪሻ አዲስ መረጃ ይዛ ወደ ጃክ ጋር መጣለች። በአሁኑ ሰዓት ትሪሻ በህጋዊው መንገድ እያንዳንዱን ወንጀለኛ ሰዎች ለመቅጣት ዝግጅቷን ጨርሳለች። ጃክም ይህንን በሚሰማ ሰዓት ስለሱ ስላለፈው ታሪክ ለሷ ግልጽ ማድረግ ጀምሯል። ሁሉም ሰዎች የሚያውቁት እኔ ከሩሲያዎች ጋር የምሰራ መጥፎ ቡድን ውስጥ ያለው አንድ ሰው እንደሆንኩኝ ነው። እውነታው ግን እንደዛ አይደለም። እኔ ባልደረባዬን የገደልኩትኝ ስለካደኝና ሚስቴንም ስለገደለብኝ ነው በማለት ስለራሱ ያለውን ነገር አጥርቷል። ወደ ኤሌና ጋር ስንመለስ ጭራሽ ከአልጋዋም እንዳልተነሳ ሰው አስመስላ የሕክምና ባለሙያዋን ሸውዳታለች። በሌላ በኩል ጃክና ዊሊያም ደግሞ አንድ ላይ ናቸው። ዊሊያም ማለት በዚህ እስር ቤት ውስጥ የሚገኝ ድብቅ ፖሊስ ነው። ዊሊያምም ጃክን ስላመነው ይሄንን እውነታ የነገረው ሲሆን ገና እዚህ እስር ቤት ከመጣም 9 ወራቶች ብቻ እንደሆኑ ነግሮታል። ታዲያ በዚያ አጭር ጊዜ ስለዚህ እስር ቤት ሁሉንም መረጃ እንዳውቅ ያደረገችኝ ኤሌና ነች። ኤሌና እዚሁ እስር ቤት የተዋወቅኳት ጥሩ ልጅ ነች በማለት ሁሉንም እውነታ ለጃክ ነግሮታል። በሌላ በኩል $100,000 ላይ ተስፋ ያልቆረጡት ሰዎች አሁንም ድረስ ጃክን ለማጥቃት መሞከራቸውን አላቆሙም። እነዚህ ሰዎች ሁሌም ጃክን ለማጥቃት በሚመጡ ሰዓት መልካሙ ዊሊያምም ከሱ ጎን ሆኖ እየተፋለመለት ነው። እንዲያው አንዳንድ ጊዜም አጋጣሚ ሆኖ ጃክ ብቻውን ቁጭ በሚል ሰዓት ደግሞ የሚስቱ ሞት ወደ አይምሮ እየመጣ ብዙ ጊዜ ይረብሸዋል። በሀገራችን በኢትዮጵያ እንዲህ ከእስር ቤት ውስጥ ሆነው ወንጀል የሚያሳልጡ ሰዎች በዛው ልክ ደግሞ ወንጀልን ለመመርመር ሲሉ እስር ቤት የሚገቡ ሰዎች ያሉ ይመስላችኋል? ሐሳባችሁን ኮሜንት ላይ አስቀምጡልኝ። ለካ ላይክ አርጉ ማለት አለብኝ። ያለፉትን ቀናቶች ላይክ አርጉ ሳልል እየሰራሁኝ ምንም ላይክ የሚያደርግ ሰው የለም። እንዲህ አይነት ምርጥ ፊልም ቶሎ ቶሎ እንድለቅ ሞራል ይሆነኛል። ላይክ ሰብስክራይብ ማድረጉ እንዳረሱ። ትዕይንቱ ሲቀየር ዊሊያም የእስር ቤቱን ዲን ብሌንን ለማናገር ሄዷል። ብሌን ዊሊያም እውነተኛ ፖሊስ እንደሆነ ያውቃል። በዚህ እስር ቤት ውስጥ ባለበት ጊዜ ግን ምንም የረባ ጥቅም አያገኝም ብሎ ስለሚያስብ ሁልጊዜም ቢሆን ከዚህ እስር ቤት ወጥቶ በሰላም ህይወቱ እንዲኖር ነው የሚመክረው። በሌላ በኩል ጋዜጠኛዋ ትሪሻ በድጋሚ የአቃቢ ህግ ቢሮ ጆንሰንን ለማግኘት ሄዳለች። ይሁንና ከዛን ቀን በኋላ ጆንሰን እንድታገኝ ማንም ሊፈቅድላት አልቻለም። ሁሌም ስትሄድ ስብሰባ ነው የለም የተለያየ ምክንያት እየፈጠሩ እንድትመለስ ያደርጓታል። በአሁኑም ማርክ ያገኛት ሲሆን ለትሪሻ እሷ ከምትመላለስ ዶክመንቶቹን ለሱ ብትሰጠው ለጆንሰን እንደሚሰጠው ቃል ገብቶላታል። ትሪሻ ግን በዚህ ጉዳይ ማንንም ማመን ስለማትችል ሰበብ ፈጥራ ከቦታው ላይ ሄዳለች። ወደ እስር ቤት ስንመለስ የእስር ቤቱ ካቦ ባላም ልጁን ለማግኘት እየሄደ ነው። በመንገዱ ላይ የሚያጅቡት ጠባቂዎች እስረኛ ሳይሆን ባለስልጣን አስመስለውታል። በተመሳሳይ ሰዓት ኤሌና ደግሞ የሰረቀችውን መድኃኒት በመውሰድ በነበረችበት ክፍል አውቃ ወድቃለች። ጥበቃዎቹም ልክ እሷን ለማንሳት በሚመጡ ሰዓት ከዊሊያም ጋር በመተባበር ጥበቃዎቹን እዛው መደብደብ ጀምረዋል። በመቀጠልም የጥበቃዎቹን ልብስ በመውሰድ ለራሳቸው ለመቀየር የተዘጋጁ ነው። ይህ በእንዲህ እንዳለ ባላም ከልጁ ጋር ጥሩ ጊዜ እያሳለፈ አይመስልም። ልጁ ይሄንን ድብቅ ማንነቱን ደርሳበታለች። በእጽና በሰዎች ህገወጥ ዝውውር ላይ እንደሚሰራ ባወቀች ሰዓትም አባቷ እዚሁ እስር ቤት እንዲማቀቅ ተመኝታለች። ይባስም ብላ እስር ቤቱን ለቃ በምትሄድ ሰዓት በህይወት የምታየው የመጨረሻ ጊዜ ይሄ እንደሆነ ተስፋ እንደምታደርግም ተናግራለች። በሌላ በኩል ጃክም እሱን የሚጠብቀውን ጥበቃ በመደብደብ ከነ ዊሊያም ጋር ተቀላቅሏል። ዊሊያም ደግሞ የጥበቃዎቹን የሚመስል ልብስ በመልበስና የእነሱን መገናኛ በመጠቀም ለእስረኞቹ መልእክት እያስተላለፈ ነው። በዚህ ጉዳይ ላይ ከነ ዊሊያም ጎን የሚሆኑት ማንኛዎችም ታራሚዎች በጠበቃ እንዲፈቱ እንደሚያመቻችላቸው ቃል ገብቷል። ዊሊያምም ፖሊስ መሆኑን ያመኑና ከባላም ጋር መስራት የማይፈልጉ እስረኞች ወዲያውኑ ከባላም ሰዎች ጋር መፋለም ጀምረዋል። በአሁኑ ሰዓትም እስር ቤቱ ለሁለት ተከፍቶ ቀውጢ ሆኗል። አንደኛዎቹ ግሩፖች ከነ ዊሊያም ጎን ሲሆኑ የተቀሩት ደግሞ ከባላም ጎን ናቸው። በሌላ በኩል ኤሌና እስከዛሬ ስታሰቃያት የነበረችው ካትሪን ጋር ሄዳለች።
ኤሌና እየተፋለመች ያለችው ከአንድ ካትሪን ጋር ብቻ አይደለም። ይልቁንም ባላም ያዋጣናል ያሉት ሴቶች በሙሉ ከኤሌና ጋር ለብቻዋ እየተፋለሟት ነው። ወደ ነጃክ ጋር ስንመለስ ደግሞ ከዊሊያም ጋር አንድ ላይ በመሆን በተለያየ አቅጣጫ የባላምን ሰዎች እየደበደቧቸው ነው። በዚህም ስራ ላይ ከነሱ ጎን የሆኑት ታራሚዎች ከፍተኛውን እገዛ ያደረጉላቸው ሲሆን አሁን ላይ ባላምን ብቻውን ለማስቀረት የተወሰኑ ሰዎች ብቻ ቀርተዋቸዋል። በሌላ በኩል ኤሌናም የእስከዛሬ ልሆን የተወጣች ይመስላል። ካት ከዚህ በኋላ ተነስታ የመፋለም አቅም የላትም። በሌላ በኩል ትሪሻ እያንዳንዱ ሚስጥር አሳልፋ የነገረቻት አሊሳን ከርታታለች። አሊሳን ለብር ስትል ትሪሻ ልትገላት ሲሆን ጊዜውን ጠብቆ ግን ማርክ ወደ ውስጥ በመግባት አሊሳንን ገሏት የትሪሻን ሕይወት ታድጎታል። እስከዛሬ ፋይሎቹን ስጪኝና ለዊሊያም ላቀብልልሽ እያለ ሲከታተላት የነበረው ማርክ የኤፍቢአይ ወኪል ነው። ከዊሊያም ጎንም የሱ ሰው መስሎ እስከዛሬ ሲታይ የነበረው ለመሰለል እንዲመቸው ሲል ነበረ። እንደ አጋጣሚም አሊሳን እችን ሴት እንድትገላት ትዕዛዝ ሲሰጣት የሰማ ሲሆን እዚህ ድረስ በመምጣት የትሪሻን ሕይወት ታድጎታል። ወደ እስር ቤት ስንመለስ ነገሮች እያበቁ ይመስላል። የባላም ሰዎች ከያሉበት ተለቅሞ እየሞቱ ሲሆን ዊሊያም ደግሞ የእስር ቤቱ ዲን ብሌንን አግኝቶታል። ብሌን ያዋጡኛል ያላቸውን የተወሰኑ ጥበቃዎች ይዞ ነበረ። አለፍ ሲልም ዊሊያምን ተኩሶ ሊገለው የነበረ ሲሆን ዊሊያም ግን ሊገደልበት በነበረው ሽጉጥ ራሱ ብሌንን ገሎታል። በሌላ በኩል ጃክ ደግሞ ከዋናው ባላም ጋር ፊት ለፊት ተገናኝቷል። ባላም ቀላል ሰው አይደለም። እዛ ክፍል ውስጥ የሚፈልገው እያንዳንዱን ነገር ስለሚያገኝ ከማናቸውም በላይ ጠንካራ ነው። እናም ኃይለኛ ተፋላሚ የሆነው ጃክን የፈተነው ሲሆን ሁለቱም ለመሸናነፍ ጊዜ ወስዶባቸዋል። በዚህ መሃል ጃክ የሞተችው ባለቤቱ ትውስታ ወደ አእምሮ የመጣበት የበለጠ ጉልበትና ጥንካሬ የሆነው ነበረ። እነዚህ ትውስታዎች አእምሮውን በጣም ነው የሚያስጨንቁት። ጭንቀት ደግሞ ያለውን አቅም በሙሉ አውጥቶ እንዲጠቀም የሚረዳው ሲሆን በዚህም አማካኝነት ባላምን እንዲያሸንፍ ረድቶታል። በሌላ በኩል የኤፍቢአይ ወኪሎች ወደ ውስጥ በመግባት ሙሉ እስር ቤቱን ተቆጣጥረውታል። ጃክ፣ ዊሊያም፣ ኤሌና ሁሉም በሕይወት አሉ። ሙሰኛው ጀምሰንም በኤፍቢአይዎች እጅ ውስጥ ገብቷል። ኤሌና በኤፍቢአይ ወኪል በማርክ አማካኝነት ጃክ የሰጣትን እያንዳንዱ መረጃዎች ለትክክለኛ ፖሊሶች ያደረሰች ሲሆን አሁን ላይ ጃክም በጓደኛው በዊሊያም አማካኝነት ወደ እስር ቤት እየገባ ነው። የኤፍቢአይ ወኪሉ ዊሊያም በተቻለ ፍጥነት ጃክን እንደሚያስፈታው ቃል ገብቶለታል።